የአባትሽ ገዳይ ነው። ሰላም አለይኩም ወራህመቱላሂ ጀማዓ እንደናችሁ ሙናኔ በአዲስ ታሪክ መጥቻለሁኝ። ቪዲዮውን ላይክ እያደረጋችሁ ጀምሩ ፕሊስ። የእናንተ ላይክ ለኔ ትልቅ ወሳኝ ነገር ስለሆነ ነው። እንቀጥል። እኔና እሷ መሀል በቅርብ ርቀት ተሰብስበው ወደሚያወሩ ሰዎች አገጯን ከፍ ዝቅ እያደረገች ያ ሰዎች መሀል የፈረሱን ልጓም ይዞ የቆመው ይታይሻል ስትልኝ ፈረስ የያዙት እኮ ሁለት ናቸው አልኳት። ይህኛው ነጭ ኩታ ለብሶ መሳሪያ የያዘው አለችኝ። አየሁት። እሺ ምን ሆነ አልኳት። ቀጠል አድርጋ የሞተ ተጎዳ፣ ይኸው እሱ ዘብነን ብሎ ይኖራል። እህኒ አንቺ ወንድ ብትሆኝ እንዲህ በነፃነት እገዛ ቀየው ላይ ባልተንጎባለለ ነበር አለችኝ። ነገሩ ስላልገባኝ ማለት አልኳት። ከንፈሯን እየመጠጠች የአባትሽ ገዳይ እኮ ይሄ ነው አለች። እሷ ትልቅን ስራ የተሸከመች ጓደኛዬ እናት ስትሆን እኔ ደግሞ ትንሽዬ ኮሪት የተሸከምኩኝ ገና የ10 ዓመት ልጅ ነበርኩ። የዚህን ጊዜ ያለችኝን ነገር ደጋግሜ እያሰብኩኝ በቆምኩበት ድርቅ ብዬ ቀረሁ። እሷ አንደበቷ ዝም አላለም። እኔም መንቀጥቀጤን አላቆምኩም። አይኔን አንዴ ወደ እሷ አንዴ ወደ ሰውየው እወረውረው ጀመር። እግሬም አልታዘዝም አለኝ። ትንሽ እርምጃ እንደተራመደች ዞር ብላ ስታየኝ ከቆምኩበት አልተንቀሳቀስኩም። መንገዷን አቁማ ነይ እንጂ ምን ይገትርሻል አለችኝ። እግሬ ቢዝለፈለፍም ግዱን እየገተትኩት ሴትዮቱን ተከትዬ ወደ ሰዎቹ እየተጠጋን ስንመጣ አጠገባቸው ልንደርስ ስንል ቆም ብላ ጠበቀችኝ። አሁን ምንም አትበይ፣ አንገታችንን ደፍተን ዝም ብለናቸው እንለፍ አለችኝ። እኔም በፍርሃት እየተንቀጠቀኩኝ እሺ ብዬ ሰረቅ እያደረግኩ ያየው ሰውየውን ሰልፍ እኔ እልፍ ስላቸው እሷ ግን በነበረችበት ቁማ አባቴን ገዳይና አብረውት የነበሩትን ሰዎች ጠበቅ ያለ ሰላምታ ሰጠቻቸው። ሰውየውን በቅርበት ስመለከተው ከዛ በፊት ደጋግሜ አይቼዋለሁ። ደጋግሜ ካየሁበት አጋጣሚዎች አንዱ ግን እዛው አካባቢያችን የዘመድ ሰርግ ከእናቴ ጋር ሄጄ እሰርጉ መሀል ከልጆች ጋር ስንጫወት እኔን ለይቶ አለመሳሙና አስተያየቱም ጥሩ ስላልነበረ አንዲት የዘመዳችን ልጅ ከቤተሰቦችሽ ጋር ጠበኛ ስለሆነ ነው እኮ አንቺን ለይቶ ያልሳመሽ ስትለኝ እኔም ነገሩን የዛንም ያህል ቦታ አልሰጠሁትም ነበረ። የጫጉላው ጨዋታ የሰርጉ ዋካታ ሌላ ስለነበረ ነገሩን እርስት አድርጌው ነበር። እኔም ልክ ከሰዎቹ እልፍ ካልኩኝ በኋላ እግሬም ታዘዘኝ። እየገሰገስኩ ወደ ቤታችን ሄድኩኝ። የያዝኳትን እንስራዬን ውርድ አድርጌ አሽቀንጥሬ ያስቀመጥኳት። እናቴን ያለ የሌለ ድምፄን ተጠቅሜ ጮሄ እናቴን ጠራኋት። ከቤታችን ጀርባ እበት እየጠፈጠፈ የነበርና ጮኸት ያስደንግጧት ሩጣ መጣኝ። ሁለት እጇ በበት ተነክሮ አረ በጉድ ወጣው መሆንሽ ብላ በራ መጣች። የፊት የቆመች ሁለቱም አይኔ እንባ ሸፈነው። መናገር አቃተኝ። አባቴን ከስሙ ውጭ አላቀውም። እናቴ ጋር ወደው እንዴት ተጋቡ፣ እኔን አርግዛ በሰው እንዴት ተገደለ ባቅም እንዴት ለምን ብዬ ጠይቄም አላውቅም። ናፍቆኝም ማያውቅ ነበረ። ያለት ግን ናፈቀኝ። ሆዴ ሐዘን ገባ። እናቴ የጭንቋን እጇን ለዶሮ በምታጠራቅመው የገበታ ውሃ ለቅለቅ ብላ በቀሚሷ እያደረቀች ምን ነካሽ አትናገሪም እያለኝ አበደችብኝ። እንዴ ምንም ተረጋግቼ የአባቴን ገዳይ ያየሁት አንቺ ሳትነግሪኝ አልኳት። እናቴ ከው ብላ ደነገጠች። የምን ገዳይ ከየት አመጣሽው አለች። እኔም ቀጠል አርጌ የእምባ ስርቅታ ያነቀኝ አንቺ ብትደብቂኝም አክስቴ ብዙ ነገረኝ አልኳት። እናቴ እብድ ሆነች። ይቺ የተረገመኝ ምን ሆኜ ብላ ይሄንን አወራችሽ አለችኝ። አንቺማ ደብቀሽኝ፣ አንቺማ የገደሉት ሽፍታ ናቸው አይታወቁም ብለሽኝ እያልኩ ተንሰቀሰኩ። የዚህን ጊዜ እናቴ እሳት ለብሳ ሴትዮዋ ቤት ሄዳ ቀውጥ ያፈላኝ። ክፉ ደግ ተነጋገሩ። ከተነጋገሩት ብዙ መጥፎ ቃል ሴትዮይቱ የወረወረችው አንድ ቃል ውስጤን ነካው። እናቴ ለዓይኗን አፈጣ የባሌን ገዳይ ጥይት ባልተኮስበት መርዝ ፈትፍቶ ማጉረስ
አይከብደኝም ነበር አለቻት። ይህን ጊዜ የሴትዮዋ ባል እናቴና ሚስቱ መሀል ገብቶ እናቴን እያመናጨቀ እየገፈተረ ከግቢው ሲያስወጣት እናቴን አትገፍትር ብዬ በእንክሻ ተያያዝኩት። የዚህን ጊዜ ከላው ላይ ምንጭቅ አድርጎ ነይ ሂጂ ወዲያ ብሎ አሽቀንጥሮ ጉሮሮ ጥሎ አሽገፊ የገፊ ልጅ ከነናትሽ ውጭልኝ አለ። እናቴም የዚህን ጊዜ ሴትዮዋ ጋር የነበራትን ግብ ተወት አድርጋ ሰውየውን አሽቀንጥሮ ከጣለበት መሬት አፋፍሳ ይዛኝ እየተሳደበች እየተራገመች ግቢያችን ገባን። ግቢያችን ከገባን በኋላ እፊታቸው አላፈሰውም ብላ የዋጠችውን እንባዋን መንታ መንታ እያደረገች አዘነበችው። እኔም የዚህን ጊዜ አብሬያት ስቅስቅ ብዬ አለቀስኩ። እኔም እሷም አንዳችንን ሳናባብል ብዙ ካለቀሰን በኋላ እሷ ቀርማኝ ተረጋጋችና እኔን ለማባባል ሞከረች። እኔ ማልቀሴን ትቼ ዝም ብልም ግን አይኔን አጉረጥርጬ ከሷ የምጠብቀው መልስ ነበረ። እኔም እሷም ተረጋግተን ወደ ራሳችን ከተመለስን በኋላ አይኗን እያየሁኝ ለምን ገደለው አልኳት። እናቴም መልሰሽ እንዲያጠይቂኝ የመጨረሻ መልስ ነው በሚመስል የፊት ገጽታ ውሸታቸውን ነው አለችኝ። እኔም ከተላ አድርጌ እምባዬ እየተናነቀኝ አይ ውሸታቸውን አይደለም ትልቅ ሰው አይዋሽም ብለሽኝ የለ እነሱ ደግሞ ትልቅ ሰው ናቸው አልኳት። እሷም ቀበል ብላ አዎ ትልቅ ሰው ናቸው፣ ግን ደግሞ አንዳንዴ ትልቅ ሰው ሆነው ትልቅ ሆነው የትልቅ ትንሽ ብዙ አለ አለች። በተልም አደርጋ እነዚህ ሰዎች ይሄን ያሉሽ ዘንድሮ እርሜ ልካቸውን የኩል ሲያርሱት የነበረው መሬታችንን ጉልማ ከልጅ ጋር አርሳለሁኝ መሬትን አምጡ ስላልኳቸው በዚህ ተናደው በምን እናናዳት ብለው ነው አለችኝ። ነገሩ አልተዋጠልኝም። አሁንም ቀጥላ አንቺም ትልቅ ሰው እየሆንሽ ነው አብረሽኛ አረምተው ያለሽ አንዳንድ ቀን እኔ በየአመቱ ነሐሴን ጠብቄ እሰው ደጅ ላይ ለብድር መቆም ሰልችቶኛል አለች። እንዴ እና ምን ችግር አለው የሚያበድሩን ሰዎች አናበድርም አሉ አልኳት። እሷም ቀጥላ አደርጋ ይሄ ብቻ አይደለም እያደግሽ ነው ነገ ታገቢያለሽ ደግሳለሁ ምላሽ ጠራሻለሁ ደግሳለሁ ይሄ ብቻ አይደለም ወልደሽም ስትገቢ እኮ ጭናለሁ አለችኝ። ይሄ ሁሉ ዙሪያ ጥምጥም ሁሉንም ነገር አረሳስቶ ፋይሉን እዛው ዝግት አድርጋ ለመነሳት ይመስል ነበረ። በዛ እድሜ እናቴ ያንን እያወራች ከነበርኩበት ነገር ልታወጣኝ ብትሞክርም አልቻልኩም። እናቴ ዋሽታም ስታታልለኝም እውነት ስታወራም አቃታለሁ። ባላምናትም እሺ ብዬ ካጠገቧ ተነስቼ በተራ ከጎረቤት ልጅ ጋር የምንጠብቃቸውን አንድ ላም አንድ አህያና አንድ ፍየላችንን ከአፋፍ ልቀበላት ወደ አፋፍ ወረድኩኝ። ልቀበል ወደ አፋፍ ስወርድም ግራዬንም ቀኝንም ወደፊት ወደ ኋላም አይኔ የሚቃኘውና የሚፈልገው ያን ሰውዬ ነበረ። ሰውዬው በአካባቢው የለም። እውነቱን ለመናገር በዛ ሰዓት ዙሪያዬን ስቃኝ የነበረው ፍርሃት ውስጤ ስለገባና እኔንም ያለምንም ርህራሄ ይገለኛል ብዬ ፍርሃት ስላደረብኝ ነበረ። ይሄ ብቻ አይደለም፣ ከብቶቼን ተቀብዬ እቤት እስከምመለስ እናቴንም የማላገኘት መሰለኝና ፈራሁ። ከጓደኞቼ ከብቶችን ተቀብዬ እየገሰገስኩ እየነዳሁኝ ግቢያችን ደረስኩኝ። እቤት ስገባ እናቴ እንዴት ተለመደው ቤታችንን አሟሙቃ ወጥ እየሰራሽ ቆሎ ቆልታ እየቆረጠመች ምን ነው ቆየሽ አለችኝ። ግን እኮ አልቆየሁም፣ ወዲያው ነበረ ምልስ ያልኩት። አረ መጥቻለሁ ብዬ ገብቼ ላማችንን ገንቦሳው አገናኝቼ አስረን እናቴ ጋር ገብተን ትንሽ ጎጆ ቤታችን እሳት እየሞቅን እኔም እሷም ምንም ሳናወራ የሚንቀለቀለው እሳት ላይ አይናችንን ጥደን ያንን ምሽት ታሳልፈንና ወደ መኝታችን ሄደን እናቴ ጉያ ተኝቼ አዳሬ ሁሉ በቅዠትና በፍርሃት የተሞላ ነበረ። ያ ሰውዬ በያዘው መሳሪያ ሲያባረረኝ ጉርጓድ ሲከትና ሲያወጣኝ ብቻ የሚያስጠላና የሚያስፈራ ሌሊቱን አለፈ። በሚቀጥለው ቀን ተነስቼ ያቺ ትናንትና ጧት የተነሳችውን ልጅ ሳትሆን ሌላ ሰው ሆኜ ነበር የተነሳሁት። እኔን አይደለሁም። ሴትዮዋ ያለችው ነገር አሁንም አእምሮዬ ላይ እየመጣ ያቃጭላል። አንቺ እኮ እንደ ልጅ ብትሆኚ ይሄ ሰው ዝግደጅ ድርሻ ይልም ነበር የሚለው አማርኛዋ እየተመላለሰ ከአቅም በላይ ሆነብኝ። የዛለታ ከብት መጠበቅ የኔ ተራ ስለነበረ
ከብቶችን እየነዳው ቁርስ በልቼ በጠዋት ወጣሁኝ። በጠዋት ወጥቼ ከብቶችን አዱማ የተወሰነ አስረፍጄ ስለነበረ ወደ ቆላ የምንወርደው ትናንትና ያንን ማህት ያወረደችብኝ ሴትዮ ልጅ ጋር አዱማ ተገናኘን። ልጅቱ እናትና አባቷ ሲያወሩ የሰማችውን ይሆን በያት ብላ ተልካ አላቅም። ምን ነው እውነቱን ስትሰሙ አንጠረጠራችሁ? እውነት ነው ምንድን ታካብጃለሽ? አባትሽን የገደለው ያ ሰውዬ ነው። አጎቶችሽን ፈሪ ስለሆኑ እኮ የአባትሽ ደም ሳይመለስ ተሸፋፍኖ ዝም ብሎ ነው። አንቺ ፈሪ ዘር አለች። እዛ እኔም ዝም አላልኳትም። ግብ ግብ ትግል ገጠምን። የዚህን ጊዜ እናቷም እናቴም ከቤት ወጡ። ክፉ ደግ ተነጋግረው በመጨረሻ እኛን ወደ ቆላ ልከው እናቴና እናቷ ግን ሽምግልና ላይ ቀረቡ። ሽምግልናው ላይ ቀርበው ያችን ሴትዮ እንዴት ለአንድ ፍሬ ህፃን ልጅ ይሄን ታያለሽ ይባላል ወይ? ልጅሽ ከቤት ወጣ ይሄን ማለቷ ልክ ነው ወይ ተብላ ተቆጥተዋት፣ እኔም ልጅም አይለመደንም ብለው ወደ ቤታቸው ሁሉም መርቃ ወርደው ገብተው ነበረ። እኔም ይዛለታ ከብት ስጠብቅ ቆየ። ማታ ወደ ቤት መጣሁኝ። እንዴት ተለመደው እናቴ ጋር ቁጭ ብለን እናቴ ሙሉ ታሪኩን እንዴት ነግረኝና እውነቱን በጊዜ ካወቅኩት እቀየምሻለሁ፣ ሁሉንም ካንቺ ስልስማ አለበለዚያ ብን ብዬ ጠፋልሻለሁ አልኳት። እናቴም እሺ እነግርሻለሁኝ አለችኝ። እናቴም እኔና አባትሽ የተጋባ ነው እኔ 13ኛ ዓመት ልጅ እያለሁ ነበረ። የዛ ጊዜም ተጋብተን አዲስ ሙሽራ ሆነን ቤተሰቦች ሀገር ሄጄ ስመለስ ያ ሰውዬ አብዛኛውን ጊዜ የሚኖረው በሽፍትነት ጫካ ውስጥ ስለሆነ ጠራ ጉድጓድ ውስጥ ማንም የሌለበት በረሃ እኔና አባትሽን አገኘን። ሰውየውም እኔን ለመውሰድ አባትሽ ጋር ግብ ገጠመ። የዚህንም ጊዜ ሰውየውን ቁምጥምጥ አድርጎ ደብድቦ የኔ ሚስት በቁሜ ማንም አይነካተም ብሎ ይዞ ይዘለቀ። ያም ሰውዬ ጊዜ ጠብቆ አባትሽን እንደሚያጠቃው የሆነ ነገር እንደሚያደርገው አቅ ነበረ። ምክንያቱም ይሄን አጣለሁ ይሄን እሆናለሁ የሚለው ምንም ነገር የለውም። ሰው ገሎ ወይ ደግሞ የሆነ ነገር አጥፍቶ ወደ በረሃ ገብቶ የሚደበቅ ሽፍታ ስለሆነ አስፈርቶኝ ነበረ። እኔም አንቺን ወደው ነፍሰ ጡር ሁኜ ያይፈራሁት ነገር አልቀረምና አባትሽ አረም ላይ እያለ ሳይጠብቀው ሳያስበው ከጀርባው ተኩሶ ገደለው አለችኝ። እና አጎቶችስ ምን ጨመሩበት? እንዴት ዝም አሉት አልኳት። እሷም ይሄ ሰውዬ በብዛት እዛ አይኖርም፣ አሁን ነው በደንብ መዝለቅ የጀመረው እንጂ ወደው ተደብቆ ለረጅም ጊዜ ኑሮ ነበረ። አሁን አጎቶችሽ ይሄን ሰውዬ አንድ ነገር ቢያደርጉት ብዙ ልጅ ወልደዋል፣ ብዙ ቤተሰብ አፍርተዋል። እሱን አንድ ቢያጠፉ ጂቢጤዎቹ የሆነ ነገር ያደርጋሉ። እንደውም ደግሞ ታልተሳካላቸው የግድያ ሙከራቸው ከከሸፈ ይሄ ሰውዬ ከነዘመድ ማንዘራቸው እሳት መልቀቁ አይቀርምና ያለፈው አልፏል፣ ሁሉም ልጁን ያሳድግ ተብሎ ዝም ተብሎ ነው አለችኝ። እኔም ብዬ ነገሬን እያንቀራጨችኩኝ ዝም ብዬ ተቀመጥኩኝ። ከዛን ቀን ጀምሮ እርሜ ልኬን ስሜ ተነስቶ እናቴ ጋር ስሞተኛ መጥቶባት እማታውቀውን ሴትዮ በእኔ የተነሳ ጧት ማታ ቤቷ በስሞታ መውላት ጀመረ። ኃይለኛ ተደባዳቢና መጥፎ ልጅ ሆንኩኝ። ያም ሰውዬ በቀን እዛ መንደራችን መንጎራደድ እናቴንም ተመኝቼና ፈልጌ ያጣዋት እያለ ማስወራቱን አላቆመም ነበረ። እያደባም ወደ ግቢያችን ገብቶ እናቴን ለሌላ ነገር መከጀሉ የተለመደ ሆነ። እናቴም እሞታለሁ እንጂ እዚህ ሰውዬ ጭን ስር መቼም አልገኝም ትላለች። እኔም ቀን እየቆጠረው ስመጣ እያደግኩ ቆንጆ እየሆንኩ ሲመጣ እናቴ መልሳ ደግሞ ለእኔ መፍራት ለእኔ መስጋትና መሳቀቅ ጀመረች። ወሬና ህልሜ ሁላ ስለዛ ሰውዬ በቀል ሆነ። እናቴን እንዴት አድርጌ እንደምገለው እንዴት አድርጌ እንደምበቀለው ጧት ማታ ሳወራላት እሷ ከምክርና ከንግግር አልፎ ጧት ማታ በብትር ይሄን ሀሳብ ካምሮሽ አውጪ ማለትና መማታት የሁል ቀን ልምድ ሆነ። የሴት ልጅ ጀግናዋ ባሏ ነው። የአባትሽ እንደምመልስልሽ ባል ይሰጥሻል እንጂ አንቺ ይሄን ሰውዬ ምንም ማረጋችም ትለኛለች። እኔ ጠብቂኝ አሳየዋለሁ እላታለሁ። ይሄን ሰውዬ ለመበቀል መሳሪያ አሊያም ደግሞ የሴትነት ስልት ያስፈልገኝ ስለነበረ የትዳር ጥያቄ ሲመጣልኝ አልፈልግም አላገባም እያልኩኝ እምቢኝ ማለት ጀመርኩኝ።
አንዳንድ ሰው ጉዷን በውጭ አረገችውን አርጋ ድንግልናዋን አታ ውርዴትን ፈርታ ነው ሲሉ፣ እናቴ ግን እውነታውን ታውቀው ነበርና ሞቼልሽ ከውብዬልሽ ትገላገያለሽ ይሄን አደረገች የተባልኩለታ እኔ እናትሽ የወለድኩሽን ሴት አያደርገኝ ከውብዬ መርዚን ጠጥቼ ታገኘኛለሽ ትለኛለች። እዚህን ጊዜ እኔም እመንታ መንገድ ላይ ቆማለሁ። እናቴ እዚሽ ምድር ላይ ካሉኝ ውድና ትልቋ ነገሬ ናት። በምንም አይነት ሁኔታና ቦታ ላጣት አልፈልግም። እናቴ እኔን ስትወልድ ገና የ14 ዓመት ልጅ ነበረች። እርሜዋን መጽዋት አድርጋ እኔን እስከዛ እርሜ ድረስ አሳድገኝ ኖራለች ሳትባል አገባሽ ተብላ ወደው ከሙሽራነቷ እንኳን ሳታበቃ ባሏን ተነጥቃ ብቻዋን ኑሮን እየገፋች የምታሳድግ እናቴን እንዴት አድርጌ የሰው ሰው አጥፍቼ ላጥፋት ልንቀላት? እንዴት አድርጌ መርዝ እንድጠጣ ራሷን እንድታጠፋ ልፍረድባት ብዬ እጨነቃለሁ። ከስንት ጊዜ በኋላም የእናቴ ልመናና ተማጽኖ እሽታ ሆነና መጨረሻው የመጣልኝን ባል ላገባ ተስማማሁኝ። የመጣልኝን ባል ቆለኛ ባለመሳሪያና ጀግና ነው የሚባል ስለነበረ ይሄ ሰውዬ የአባቴ እንደም ሊመልስልኝ ይችላል እንደምንም ብዬ በብልሃት ይዤ የአባቴ እንደም አስመልሳለሁ ብዬ የትዳር ጥያቄውን ተቀብዬ ተፈጣጥመን 1 ዓመት ከቆየን በኋላ 15ኛ ዓመቴ ላይ ያን ሰውዬ አገባሁት። አግብቼው ዘም ሰውዬ ጋር የተወሰነ ኖርን። የኖርነው ምናልባት 7 ወር 8 ወር ነበረ። እርግዝናም ገና ስላልተፈጠረ ያን ሰውዬ በዛም በዝም ስለ አባቴ ደም መመለስ ላወራው አንዳንድ ማለት ጀመርኩኝ። ስላመደውና ስቃረበው የውስጤን ሁኔታዬን ወንድም አጥቼ አባቴ ደሙ ሳይመለስ ደመከላ ሆኖ መቅረቱን አንዳንድ እያልኩኝ ነገርኩት። እሱም እያደር ይቀበለኝና ይሄን ነገር እንዴት አድርጌ ልወጣው የሚል ነገር ማሰላሰል ጀመረ። ይሄ ነገር ግን እኔና እሱ ጋር አልቀረም ነበረ። ቀስ እያለ እናትና አባቱ ጋር ደረሰ። አንድም ቀን እናትና አባቱ ጠርተው እንዴት እድሜ ልካችንን በክብርና በፍቅር በሀገሬው ተዋደንና ተፋደን እየኖርን ይህች ሴት መታ አንድ ልጅ እንኳን ሳትወልድልህ የሰው ሰው ገለህ በእርጅና ቀንበር የተጫናቸውን ቤተሰቦችን ንቀል ትልሃለች፣ እንዴት ከእናትህ እሷ ባሰችብህ ብለው እናትና አባቱ ወረዱበት። ይህም ባለቤቴ እሳት ለብሶ እሳት ጎርሶ ነገሩን ሲያሰላስለው እኔ አባቴ እንደምተወጥቼ ሴት ነኝና እንደፈለኩ ስኖር እሱ አገር ለቆ ቤተሰቦችን ነቅሎ የትም ወርማ ሲገባ ታየውና እሳት ለብሶ መጥቶ ከነበርኩበት ቁጭ ካልኩበት ጎጆአችን አንጠልጥሎ አውጥቶ አሽቀንጥሮ ጣለኝ። የሲሽ ግድም እንዲያላይሽ መልሰሽም እንዳትመጪ ከዚህ ግድም ጥፊ ብሎ አባረረኝ። እኔም ቤት ገብቼ የነበሩኝን ልብሶች ለቃቀሜ ያመረት ነው ምንም አዝመራ ምንም ነገር ሳያካፍለኝ በመጣ እግሬ ወደ እናቴ ቤት ተመለስኩኝ። ለእናቴም የነበረውን ስነግራት እሪ ብላ ለቀሰች። ከዛም ከተወሰነ ሽምግልና በኋላ አጎቶቼ እህሌን ተካፍለውልኝ ተፋትቼ እናቴ ጋር መኖር ስጀምር የትዳር ጥያቄም እስከ ጭራሽኑ እኔን የሚጠይቅና የሚያጨኝም አልነበረም። ስራዬና ሁኔታዬ ሲሰማ በሷ የተነሳ አዲያ መግባት የሚፈልግም የለም ተብሎ ምንም አይነት የትዳር ጥያቄ ሳይመጣልኝ እድሜም 30ዎቹ አጋማሽ ላይ ደርሶ እናቴም በእኔ ሀሳብ በጭንቀትና በበሽታ ብዙ ተሰቃይታ ሞተችብኝ። እናቴን ከቀበርኩ በኋላ የሚያስጨንቀኝ የሚያሳስበኝ ይሄን አጣዋለሁ የሚል ምንም አይነት ነገር ስላልነበረኝ ሰውየውን አፈላልጎ ከመበቀልና ከመድፋት ወደ ኋላ የሚለኝ ምንም ነገር ስላልነበረ በሰፊው ስለ ሰውየው ማጣራትና መፈለግ ስራ ሆነ። እዚህም መሀል ስለዛ ሰውዬ ስጠይቅ ሳጣራ ያላሰብኩትን ሰው መንገዴ ላይ አገኘሁት። ይሄ የሚያገኘሁት ሰው ምስኪን የቲም ሆኖ በሰው ቤት ያደገ ምንም ነገር የሌለው የዋህ ነበረ። ሰዎችም ይሄን ልጅዮ ቀርቤ እንዴ ምንም አግባብቼ ተቃርቤና ተዋድጄ በጋባው ይሄን አጣለሁ የሚለው ነገር ስለሌለ ለበቀል ቀርብና ቀላል እንደሆነ ነገሩኝ። ሰውየውን ሄደው አግባብተው አሳምነው እኔ ጥሩ ሚስት እንደምሆነው ነግረው በዛ በዚህ ብለው ከኔ ጋር አባ ብለው በትዳር አጣመሩት። እሱንም አግብቼ ያንንም ነገር እያሰብኩኝ አሁን ባሁን ሄጄ አሁንኑ በቀላልለውም ብዬ ቀን መቁጠር ጀመርኩኝ።
ከተወሰነ ጊዜ በኋላ ይሄን ነገር ከዛሬ ከነገ እነግረዋለሁ ስል እዚህ መሀል ሳላስበው እርግዝና ተፈጠረ። እርግዝና ሲፈጠርም ፍርሃትም ደስታም ድብልቅልቅ ያለ ስሜት ተሰማኝ። የዚህን ጊዜ ቀጥ ብዬ ሄጄ የነበረውንና ለትዳር የገፋፋኝን ነገር ዝርግፍ አድርጌ ነገርኩት። እኔ አንተን ሳገባ ለአባቴ ደም ትበቀልልኛለህ ብዬ ነው እንጂ መውለድም ሆነ ትዳር ጠምቶኝና አምሮኛ አይደለም አልኩት። እሱም ታዲያ ምን ቸገረሽ? አንቺ ልጄን ወልደሽ ተቀመጪ፣ የአባትሽን ገዳይ ደፍቼልሽ እኔ ዋሻ መኖር አይከብደኝም ብሎ የመጣውን ነገር ለእኔ ብሎ ተጋፈጠልኝ። ተስማማ። እሱም በዛም በዚህም እያለ ያንን ሰውዬ ማፈላለግ ማጣራት ጀመረ። ከተወሰነ ጊዜም በኋላ ስለዛ ሰውዬ ስለ አድራሻው ስለ ሁኔታው አንድ በአንድ ደረሰበት። የዛ ጊዜ ሰውየው አርጅቶ ትልቅ ሰው ሆኖና ከዋሻው ወጥቶ ዘመድ ጋር ተጠግቶ እንደሚኖር ደረስኩበት። ከዛም ባለቤቴ እንዴት የት በምን ሁኔታ ያንን ሽማግሌ እንደሚገለው አመቻችቶ አጣርቶ ጠይቆ ሁኔታውን ቁጭት አድርጎ እኔ እስከምወልድ መጠባበቅ ጀመረ። ያንን ከማድረጉ በፊት የምወልደውን ልጄን ዘሩን ማየት ስለሚፈልግ ነበረ። ባለቤቴም ከተወሰነ ጊዜ በኋላ ወራቶች ሄደው እኔም በሰላም የመጀመሪያ ሴት ልጄን ወለድኩኝ። ሴት ልጄን ከወለድኩኝ ከተወሰነ ወር ካልጋ ከወጣው በኋላ በቃሉ በስምምነታችን መሰረት ያን ሰውዬ ያለበት ድረስ ሄዶ ዘመዶቹ ፊት በያዘው ጥይት ገሎት ዋሻ ገባ። እነዛም ሰዎች በሰውየው መገደል ዝም አላሉ። በሽማግሌ በሀገር ያዙኝ። ሊሞት የተወሰነ የቀረውን ሽማግሌ ሰውዬ ለፈጣሪ መጥመተው ሲገባት እንዴት በባሏ ታስገድለዋለች አሉኝ። እኔም ያላባት እድሜ ልኬን እንድኖርና አንገቴን እንዲደፋ አድርጎኛል። ዝም ልለው ልምርና ልተው አልችልም። እሳ ያበጀው እንኳን ገደልኩት አልኳቸው። እነሱም እንዲያ ከሆነ በሽማግሌ የማትዳኝ ከሆነና ይቅርታ ብሎ ነገሮችን ማለፍ ካልፈለግሽ እናሳይሻለን ብለው ተገዝተውልኝ ሽምግልናውን ረግጠው ተነስተው ሄዱ። ከተወሰነም ጊዜ በኋላ ባለቤቴ ማፈላለግ ስራቸው አደረጉት። ባለቤቴ በድቅድቅ ሌሊት ማንም በሌለበት ሾልክ ብሎ መጥቶ ልጁንና እኔን አይቶን ተመልሶ ይሄዳል። አንዳንድ ቀን ደግሞ እኔው ራሴ በድቅድቅ ጨለማ አንድ ወዳጃችን ቤት ተቀጣጥረን እዛ ሄጄ ባሌ ጋር አድሬ ልጄን ይዤ በጧት ተመልሼ እመጣለሁ። እነዛ ሰዎች በዛ ሁሉ ጊዜ ውስጥ ለረጅም ጊዜ ሳይደርሱበትና ሳያገኙት ቢከታተሉም ቢደፍጡም ሊደርሱበት አልቻለም። ያም ነገር ለ2 ዓመታት ያለምንም ስጋት ዘለቀ። ከተወሰነ ጊዜም በኋላ ሁለተኛ ልጄን አረገዝኩኝ። ሁለተኛ ልጄን ካረገዝኩኝ በኋላ አገሬው ያረገዘችው ከባባ አይደለም ውሽማ እያስገባች እሱ ለሷ አባት ብሎ ደም ተጋብቶ በረሃ ለበረሃ ሲሄድ እሷ ግን ከሌላ አረገዘች የሚባል ወሬ መናፈስ ጀመረ። ባለቤቴ እሱ ጋር የነበረኝን ነገርና እየተደበቅን መገናኘታችን እምነትም ከኔ ነው ያረገዘችው የሚለው ነገር እምነት እየነሳው እሱ በሌለበት ፀሐይ ባወጣችበት ቀና ለቀን ሽማ እንደማስገባ ማን ምን ብለው እንዳወሩት አላቅም። እውነቱን ለመናገር አላደረኩትም አልሰራሁትም፣ ግን ብቻ አወሩት። ሰው ይንገረው ንፋስ አላቅም። እሱንም ማሳመነው እንዴት ተለመደው አንድ ቀን ሌሊት ደፍጦ መጥቶ በሩን ላይ በርግዶት ገባ። እኔ ያንቺን በአባት በቀልም ያንቺን ደም ጽዋ ተጎነቼ መከራዬን እያየሁ በረሃ ለበረሃ እየተንከራተትኩ አንቺ ላይ ወንድ ደርበሽ አሸሸ ገዳሜ ታያለሽ፣ ጭራሽ አረገሽውም ከኔ ሳይሆን ከውሽማሽ ነው አለኝ። በምል በገዘት አላምነኝ አለ። ሊገለይ ፎክሮ ደብድቦ ስብርብር አድርጎኝ ሰዎቹ ሳይደርሱበት ሳይነጋበት ከዛ ተነስቶ ሄደ። እንደገና ሁለተኛ ልክ ተጋባው። አይ ካልክማ አሽቀንጥሬ ነው የምጥልህ የሚል በቀል ውስጥ ያደረ። የዚህን ጊዜ ግን ልጆችን ያረገዝኳትንም ያቀፍኳትንም ስመለከት ይሄን ማድረግ አልቻልኩም። የተወሰነ ጊዜ ጠፍቶ መልሶ ከበሽታ ያሳገግም መጣ። ሲመጣም ይሄን ነገር እንዳላደረኩት እንደማላደርገውም ደግሞ ሊያምነኝ እንደሚገባ ነግሬ አሳመኘኝ።
የሚመጣውም ፕሮግራም እየያዘንና ተጠንቅቆ እንጂ ባሻው ሰዓት መጥቶ እሳት ውስጥ መማገድ እንደሌለበት ነገርኩት። እሱም እሺ ብሎ ተስማምተን ከነበረበት አንግቶ አነጋግ ላይ አረነጋብህ ሂድ እያልኩት አረፋፍዶ ሲወጣ የተወሰነ ከሄደ በኋላ ተከታትለው የሚደፍጡበት ዋሻ ድረስ ሄደው ገለውት ነበረ። እኔም በሰላም ወጥቷል፣ በሰላም እዛው ዋሻው ገብቷል ብዬ ሀሳቤን ጣል አድርጌ የተወሰነ ጊዜ ጠበኩኝ። ብጠብቅ አይመጣም፣ ቀረት አለ። ይሄ ነገር ለወራቶች ሄደ። የሚደበቅበትን ዋሻ ሴት ናትና ይዘው ቢያናዝዟት ትናገራለች ብሎ ስለሚፈራ ስለተደበቀበት ዋሻ የማቀው ምንም አይነት ነገርም አልነበረም። ገዳዮቹ በፊት ሲመለከቱኝ ጥርሳቸውን ነክሰው ከንፈር እየመጠጡ ለመግደል እየሞከሩኝ እንደማያልፉ ሁሉ ኋላ ላይ ግን ሲያገኙኝ የአሽሙርና የፌስ ሳቅ እየሳቁብኝ ነበር የሚሄዱት። ምን ሆነው ነው እያልኩኝ እኔም ነገሩን አመጻድቄ ሳልመለከተው ተወት አድርጌ እርግዝናዬን ጨርሼ ሁለተኛ ወንድ ልጅን ወልጄ ተቀመጥኩኝ። ከተወሰነ ጊዜ በኋላም ያ በድብቅ የሚያስገባንን ሰውዬ ጓደኛ ባልንጀራውን ሄጄ የተፈጠረውን ነገር ነገርኩት። እሱም ይሄ ነገርማ ብሎ ዋሻ ለዋሻ ጫካ ለጫካ አገር ለአገር ከብዙ ፍለጋና አሰሳ በኋላ የባሌ የተገኘው አጽሙ ብቻ ነበረ። አጽሙም የተገኘው ከረጅም ጊዜ በኋላ ነበረ። ባለቤቴ እንደዛ ከሆነ በኋላ በቀሌ ምን አተረፍኩበት፣ ከበቀሌ ምን አገኘሁበት የሚል ሀሳብና ስጋት ውስጥ የገባ ያንን ነገር ያንን ባልንጀራውን እኔና እሱ ብቻ ጋር ሚስጥር ሆኖ ቀብር እንዲል እንደው እማጸነው እንደው ለምነው ገባ። እሱም ባልንጀራው ነው፣ ለዛውም ወንድ ልጅ የጓደኛዬ እንዴ ማለት ጀመረ። እባክህን ሁሉንም ተው ብዬ ብለው አይ መቼም አልተወውም፣ ለዛም ደግሞ አታሰቢ ወንድ ልጅ ወልዷል አለኝ። ዞሮ ያ ነገር እናቴ በእኔ ያለፈችው ነገር እኔም በልጆቼ ላልፈው ግድ ሆነብኝ። ያ ሰውዬ እንዴ ምንም ብዬ ብለምነው በአግባባው እምቢኝ አለኝ። እኔም ቀን እየወለደው ልጄም 16 ዓመት ሆነው ጎረመሰ። ያም ሰውዬ ትልቅ ሰው ሆነ። ከዛሬ ከነገ እነግረዋለሁኝ እያለ ያስፈራራኝና ይዘትብኝ ጀመረ። ፈጣሪዬንም ያ ነገር እኔና ልጆች ባህል ሳይደርስ ሳይገባ ያ ሰውዬ ሞት መጥቶ እንዲወስድልኝና ወይ ዝም እንዲያደርግልኝ እማጸነው ጀመረ። ፈጣሪም አላሳፈረኝምና ያ ሰውዬ የአልጋ ቁራኛ ሆኖ ረጅም ጊዜ ያሳለፈ። የተኛበት ፍራሽ ላይ የሄድኩኝ እማጸነዋለሁ፣ እለምነዋለሁ። እባክህ ሁሉም ነገር አንተና እኔ ጋር ይቅር፣ ልጆቼን አትበተንብኝ፣ ልጆቼን አታሳጣኝ። ልጄ ይሄን ነገር ቢሰማ የሰው አንድ ነገር አድርጎ ይሄ በቀል የትውልድ እየተላለፈ ብዙ ነገር ያመጣል ብያልኩት። እሱም በሞት ፍራሽ ላይ ሆኖ እምቢ አላለኝም፣ አላሳፈረኝም። እሺ ብሎ ያንን ሚስጥር እኔና እሱ ባህል ብቻ ቀብር ብሎ እንዲቀር እሺ ብሎ ተባብሮኝ ቀረ። ልጆችም ረጅም ጊዜ አሳልፈው ድሬያቸው ኩያቸው ልጅም ከሞተ ረጅም ጊዜ ሆኖታል። ይሄንን ሚስጥር ከብዙ አመታቶች በኋላ ለመጀመሪያዋ ሴት ልጄ አወራኋት። ልጅም ይሄን ነገር ሳወራት ያን ነገር አልፎ አልፎ ከሰዎች ጋር ብትሰማውም ከኔ ከእናቷ አንደበት ሰምታው ስለማታቅ እንዲያላመነችና እንደዚህ አይነት ነገሮች በቀል የሚሉት ነገር የምንወደውን ነገር የሚያሳጣ መጥፎና ቆሻሻ ነገር መሆኑን ነገረችኝ። ልጄ ያንቺ በቀል አባቴን ሳላየው አስቀርቶኛል፣ ወንድሜንም ያላባት አስቀርቶታል። ያ ነገር የድሮ ታሪክ ሆኖ እንዲቀር ብንፈቅድለት ኑሮ እኛም ያላባት አንቺም ያለባል አባታችንም ያለ ኃጢአቱ በማያገባው ገብቶ ህይወቱ ባልተቀጠፈ ነበር አለችኝ። አዎ ልክ ናት። ልቃወማትም እረ ተሳስተሻል ልላትም አልችልም ነበረ። በቀል ብዙ ያሳጣል። ያ ነገር የኔን ልጅነት ስብርብር አድርጎ ረጅሙንና ግማሹን እድሜን ያለ ትዳርና ያለ ልጅ እናቴ ጋር ብቻ ቁርምት ብዬ ስለ በቀል፣ ስለ ክፋት፣ ሰውን ስለ ማጥፋት እያሰብኩ እንድኖር አድርጎኝ ነበረ። አንዳንዴ ምንም ቢበድሉን፣ ምንም ቢሰሩን፣ ምንም ነገር ቢያደርጉን
ለፈጣሪ ሰንተው በቀሉ የበለጠና እኛ ከምናደርገው በላይ እንደሆነ ማወቅ ነበረብኝ። ግን እኔ በልጅነት አእምሮዬ ያንን መጥፎ ቃላት አምጥታ ያች ሴት ስትወረውርብኝ ልጅነቴን ስብር አድርጎ ጥላሸት ልብስ አድርጎ አእምሮዬን በበቀል ብቻ ዲፍና አድርጎ እድሜ ልኬን በበቀል እያሰብኩኝ ስለ በቀል እያወጣሁ እያወረድኩኝ ሄጄ ልጆች ጋር ሲደርስ ደግሞ በፍርሃትና በሰቀቀን ደጁን እየተመለከኩኝ ጓ ባለ ቁጥር ልጄንም ደግሙት እያልኩኝ በሰቀቀን እንድኖር አድርጎኝ ነበር ትለናለች። ይሄ ታሪክ የአንዲት እህታችን የአያቷ ታሪክ ነው። የብዙዎቻችን ህይወትና ቤተሰብ ያለፉበት ብዙ ታሪክ አለ። ብዙ ስብስብ ነገሮች አሉ። ግን በቀል የሰይጣን ነው ስትባሉ እንደ ሽንፈት አትመልከቱት። በቀል አጥፍቶ እንጂ አልምቶ አያውቅም ትለናለች እህታችን። በየቪዲዮው መሀል ላይክ አድርጉ፣ ሰብስክራይብ አድርጉ አለላችሁም። ቪዲዮ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። በአዲስ ታሪክ ደግሞ መልሼ እመጣለሁ። ባይ